ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የሲቲዝንሺፕ ኤዱኬሽን ነው ወይም የሲቲዝንሺፕ ወይም የዜግነት ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አንድ ክፍል አንድ እንመለከታለን። ምዕራፍ አንድ ወይም ዩኒት ዋን ኢት ሴይስ ዲሞክራሲ ኤንድ ዲሞክራታይዜሽን ዲሞክራሲና ዲሞክራሲያዊነት ብለን ልንተረጉመው እንችላለን። ዲሞክራሲን ዲሞክራታይዜሽን በሚል ርዕስ ነው የምንወያየው። ስለ ዲሞክራሲና ስለ ዲሞክራታይዜሽን ከመወያየታችን በፊት ግን ስለ ዩኒቱ ጠቅለል ያለ መግቢያ እናንሳ። ጀነራል ኢንትሮዳክሽን አባውት ደ ዩኒት ጀነራል ኢንትሮዳክሽን introduction about the unit ስለ ዩኒቱ ጠቅለል ያሉ ሐሳቦችን እናንሳ። እንግዲህ በዚህ በጀነራል ኢንትሮዳክሽን about the unit ብለን በምናነሳው ሐሳብ በምዕራፉ የምንዳሰሳቸውን ነጥቦች ነው የምናነሳው። so main contents of the unit or lessons of the unit are the following. One, በመጀመሪያ የምናየው በምዕራፉ the concept of democracy and democratization ነው። One, the concept of democracy and democratization. The concept of democracy and democratization. ሁለት definition and actors of democratization process. Definition and actors of democratization process በዲሞክራሲያዊ ስርዓት ወይም ደግሞ ዲሞክራሲያዊ ስርዓትን እውን በማድረግ ሂደት ዋና ተዋናያን ወይም ደግሞ እነዚህ ስቴክ ሆልደርስ የምንላቸው ባለድርሻ አካላት የሚባሉትን እናነሳለን። ሶስተኛ ኢንስቲቱሽናላይዚንግ ዲሞክራሲ ኢንስቲቱሽናላይዚንግ ዲሞክራሲ ዲሞክራሲን ተቋማዊ ማድረግ ኢንስቲቱሽናል ማድረግ ሲባል ምን ማለት ነው የሚለውን እናነሳለን። አራተኛ the fourth main content or lesson of the unit, the role of democracy for social transformation. The role of democracy for social transformation. for social transformation ወይም የማህበረሰብ ለውጥ የዲሞክራሲ ቫሊዩ ወይም ሮል የሚለውን እናነሳለን። አምስተኛ ዲሞክራቲክ ቫሊዩስ ወይም ኮር ቫሊዩስ ኦፍ ዲሞክራሲ ዲሞክራቲክ ቫሊዩስ ኦር ኮር values of democracy የዲሞክራሲ መሰረታዊ እሴቶች ወይም ኮር ቫሊዩስ ኦፍ ዲሞክራሲ የሚባሉት እናነሳለን። ዋተር the core values or of democracy የዲሞክራሲ መሰረታዊ እሴቶች ምንድን ናቸው የሚሉትን እናነሳለን። ስድስተኛ aspects of democracy, that is social, economic and political aspects. Social, economic
and political aspects of democracy. aspects of ዲሞክራሲ የሚሉ 6 መሰረታዊ ርዕሰ ሀሳቦችን ወይም ደግሞ ሜን ኮንተንትስ ኦር ሌሰንስ እናነሳለን በዚህ ምዕራፍ። ሶ ለዛሬ 1.1 definition of democracy የሚለውን በማንሳት እንጀምር። 1.11 definition of democracy. What is democracy? What is democracy? ዲሞክራሲ ማለት ምን ማለት ነው የሚለውን እንመልከት። ዋትስ ዲሞክራሲ? ዋት ዱ ዩ ባይ ዲሞክራሲ? እንግዲህ በታች የክፍል ደረጃ ወይም ደግሞ in the lower grades, grade 8, grade 7, grade 9 እንደተማራችሁት ዲሞክራሲ የሚለው ቃል ከሁለት የግሪክ ቃላት የተገኘ ሲሆን ትርጉሙም the word democracy, the word democracy, the word democracy obtained or derived from two Greek words. These are እነዚህም demo and kratos. These are demo ሁለተኛ ክራተስ ከሚሉ ከሁለት የግሪክ ቃላት የተገኘ ነው። ዲሞ ሚንስ ዲሞ ማለት በግሪክ ኢት ሚንስ ፒፕል። ክራተስ ሚንስ ሩል ወይም ሌጂቲሜት ፓወር ቱ ሩል ማለት ነው። ሚንስ ሩል ኦር legitimate power to rule ማለት ነው። ሶ ዲሞክራሲ የሚለውን ቃል ከነዚህ ሁለት ቃላት ብያኔ ወይም ደግሞ ዴፊኒሽን ስንነሳ እነዚህ when we put together demo and kratos, demo plus kratos gives the word democracy. So democracy means rule by the people, or government by the people ማለት ነው። or government by the people. ሊተራሊ ዲሞክራሲ ሚንስ ህዝባዊ አስተዳደር ወይም ደግሞ ስልጣን የህዝብ የሆነበት የአስተዳደር ስርዓት ማለት ነው። ዲሞክራሲ ሚንስ ሲምፕሊ ሩል ባይ ዘ ፒፕል ኦር ገቨርንመንት ባይ ዘ ፒፕል ወይም ገቨርንመንት ኦፍ ዘ ፒፕል ፎር ዘ ፒፕል ኤንድ ባይ ዘ ፒፕል ብለን ዲፋይን እንድናደርገው እንችላለን። ዲሞክራሲ ሚንስ government of the people, by the people and for the people. አስተዳደሩ የሰዎች በሰዎች ለሰዎች የሆነ ወይም ደግሞ ስልጣን የህዝብ የሆነበት የአስተዳደር ስርዓት ዲሞክራሲ ይባላል። ስለዚህ ሊተራሊ
ከተገኘበት ሁለት ቃላት መነሻነት ሁለቱ የግሪክ ቃላት ዲሞስ እና ክራቶስ ከሚሉ ቃላትና ከነሱ ትርጓሜ ተነሰን ዲፋይን ስናደርገው ዲሞክራሲ ሚንስ ገቨርንመንት ኦፍ ዘ ፒፕል ባይ ዘ ፒፕል ፎር ዘ ፒፕል ማለት ወይም ሩል ባይ ዘ ፒፕል ኦር ገቨርንመንት ባይ ዘ ፒፕል ብለን ዲፋይን ልናደርገው እንችላለን። ሶ ዲሞክራሲ ኢት ኢዝ ኤ ሲስተም ኦፍ ገቨርንመንት democracy is a system of government is a system of government in which one the supreme political power resides in the hand of the people. The supreme political power resides in the hands of the people, in the hands of the people. ዴሞክራሲ ማለት የአስተዳደር ስርዓት ሲሆን ሱፕሪም ፖለቲካል ፓወር ወይም ደግሞ ዋናው ስልጣን በህዝብ እጅ የሆነበት ስርዓት ወይም ደግሞ ዲሞክራሲ is a system of government in which individuals are free. Individuals are free to participate in any political decision, or democracy is a system of government in which the people can hold their leaders accountability, in which the people can hold their leaders accountability. የመሪዎቻቸውን ተጠያቂነት የሚያረጋግጡበት ዜጎች በየትኛውም የፖለቲካ ዲሲሽን በነፃ የሚሳተፉበት the supreme political power ወይም the ultimate political power የሚባለው ትልቁ የስልጣን ምንጭ እና ስልጣን በህዝብ እጅ የሆነበት የአስተዳደር ስርዓት ዲሞክራሲ ይባላል። ዲሞክራሲ። ስለዚህ ዲሞክራሲ ስንል ህዝባዊ አስተዳደር ወይም አስተዳደሩ ከህዝብ ለህዝብ እና በህዝብ የሆነበት ወይም ደግሞ it is a system of government or one form of government in which the supreme power, political power is in the hand of the people, and individuals are free to participate in any political decision, and the people can hold their leaders accountability. Where democracy is a system of government in which the people can participate directly or indirectly in any political process. በየትኛውም የፖለቲካ ፕሮሰስ ህዝብ በቀጥታም በተዘዋዋሪም የሚሳተፍበት የአስተዳደር ስርዓት ዲሞክራሲ ይባላል። ስለዚህ ዲሞክራሲ ማለት ህዝባዊ አስተዳደር፣ ለህዝብ የሆነ አስተዳደር፣ ከህዝብ የሆነ አስተዳደር ማለት ነው ብለን ልንተረጉመው እንችላለን ማለት ነው። ወደ ሁለተኛው ርዕሰ ሀሳባችን ስንሄድ 1.2 definition and actors of democratization process. Definition and actors of democratization process የሚለውን እንመለከታለን። መጀመሪያ definition of democratization የሚለውን እንመልከት። What is democratization? What is democratization?
ዲሞክራታይዜሽን ምን ማለት ነው የሚለውን እንመልከት። እንግዲህ ቅድም ዲሞክራሲ ስንል ህዝባዊ አስተዳደር ለህዝብ የሆነ በህዝብ የሆነ አስተዳደር ማለት ነው ብለናል። ወይም ደግሞ ህዝብ በነፃነት በእያንዳንዱ የፖለቲካል ፕሮሰስ ወይም ዲሲሽን የሚሳተፍበት ወይም ደግሞ በህዝብ የተመረጠውን መንግስት ህዝብ ተጠያቂነቱን የሚያረጋግጥበት ስርዓት ነው ብለናል ዲሞክራሲ። ዲሞክራታይዜሽን ስንልስ ምን ማለት ነው የሚለውን እንመልከት። እንግዲህ ዲሞክራታይዜሽን ኢት ኢዝ ኤ ኮምፕሌክስ ሎንግ ተርም ዳይናሚክ ኤንድ ኦፕን ኢንድድ ፕሮሰስ ኢት ኢዝ ኤ ኮምፕሌክስ long term dynamic and open-ended process ውስብስብ ረጅም ጊዜ የሚፈጅ ተለዋዋጭና ኦፕን ኢንድድ ነው። እንግዲህ ሀገራት የተለያዩ ሀገራት የተለያየ ዲሞክራሲ አካሄድ ሊኖራቸው ይችላል። ስለዚህ ኦፕን ኢንድድ ፕሮሰስ ነው። ስለዚህ ዲሞክራታይዜሽን ኢትስ ኮምፕሌክስ ኢዝ ኖት ሰች ሲምፕል፣ ያን ያክል ቀላል የሚባል ነገር አይደለም። ዲሞክራሲያዊ ለመሆን ረጅም ጊዜ ይፈልጋል። ተለዋዋጭ ነው። ኦፕን ኢንድድ ነው። ኢት ኮንሲስትስ ኦፍ ፕሮግረስ ትዋርድስ ኤ ሞር ሩልድ ቤዝድ more consensual and more participatory types of politics. Democratization, it is a progress. It is a progress towards one a more rule-based, rule-based administration, more consensual ስምምነት ያለበት ወይም ተግባቦት ያለበት more consensual, more participatory type of politics. እንግዲህ ዲሞክራሲያዊነት ስንል ኢት ኢዝ ሞር ሩል ቤዝድ፣ ሁሉም ነገር ህግ መር ይሆናል፣ ህዝቡ የተስማማበት ይሆናል። ሞር አሳታፊ፣ በጣም አሳታፊ ታይፕ ኦፍ ፖለቲክስ ነው። ወይም ዊ ከን define democratization, it is a political process. It is a political process, that moves a political system of a given country, into democracy. ስለዚህ ዲሞክራታይዜሽን ስንል የአንድ ሀገር የፖለቲካል ሲስተም ወደ ዲሞክራሲ የሚቀየርበት ሂደት ወይም ደግሞ የሚያድግበት ሂደት ማለት ነው። ኢት ኢዝ ኤ ፖለቲካል ፕሮሰስ ዛት ሙቭስ ኤ ፖለቲካል ሲስተም ኦፍ ኤ ጊቨን ካንትሪ ኢንቱ ዲሞክራሲ ኦር ዲሞክራታይዜሽን ኢት ኢዝ ኤ ትራንዚሽን into a more democratic political regime.
አንድ አስተዳደር ወደ ፖለቲካል ሪጅም ወይም ደግሞ ምንድነው ዲሞክራሲያዊ ወደሆነ የፖለቲካ ሪጅም የሚያደርገው ሺፍት ወይም ትራንዚሽናል ሙቭመንት ወይም ደግሞ የሽግግር ሂደት ዲሞክራታይዜሽን ይባላል። ስለዚህ ዲሞክራታይዜሽን ዲሞክራሲያዊ የመሆን ሂደት ነው ማለት ነው። ኢት ኢዝ ኤ ፕሮሰስ ኦፍ ቢንግ ኢት ኢዝ ዲሞክራታይዜሽን ኢት ኢዝ the movement of a political system into a democratic system which is characterized by rule of law, accountability, transparency, and the supreme political power is in the hand of the people. The people is the source of power. The people is the source of power. ስለዚህ የህግ የበላይነት፣ ተጠያቂነት፣ ግልጸኝነት፣ ህዝብ የስልጣን ምንጭ የሆነበት ወይም ደግሞ which is characterized by simply good governance መልካም አስተዳደር፣ ስልጣን የህዝብ የሆነበት፣ ግልጸኝነት፣ አካውንታቢሊቲ፣ የህግ የበላይነት፣ ሞር ሩል ቤዝድ ሲስተም ኦፍ አድሚኒስትሬሽን በግልጽ የሚታይበት ወደ ዲሞክራሲያዊ ስርዓት ወይም ሲስተም የሚደረግ ሙቭመንት ወይም ትራንዚሽን ዲሞክራታይዜሽን ይባላል። ዲሞክራታይዜሽን ወይም በግልጽ አማርኛ ዲሞክራታይዜሽን ኢት ኢዝ ዘ ትራንዚሽን ፍሮም democratization is the transition from an authoritarian regime to a full democracy, from an authoritarian regime to full democracy. አውቶሪታሪያን ወይም ፈላጭ ቆራጭ ከሚባል ፍጹም ዲሞክራሲያዊ ወደሆነ የአስተዳደር ስርዓት ሽግግር ልንለው እንችላለን። ወይም ኢት ኢዝ ኤ ትራንዚሽን ፍሮም አውቶሪታሪያን ፖለቲካል ሲስተም ቱ ሴሚ ዲሞክራሲ ፍሮም አን አውቶሪታሪያን political system to a semi-democracy, ከፊል ዲሞክራሲያዊ ወደሆነ ሂደት መሸጋገር ሊሆን ይችላል። ወይም it is a transition from semi-authoritarian political system from authoritarian political system to a democratic system, political system. ስለዚህ ከየትኛውም የአስተዳደር ስርዓት ወደ ዲሞክራሲያዊ አስተዳደር ስርዓት የሚደረግ ሽግግር ወይም ደግሞ ሙቭመንት ዲሞክራታይዜሽን ይባላል። ስለዚህ ዲሞክራታይዜሽን it is transition from any form of government to a democratic system of government. Democratization is the transition
the transition from any form of government into a democratic system of political government ከየትኛውም አውቶሪታሪያን፣ ቶታሊታሪያን፣ ሞናርኪያል፣ ዲክታተርሽፕ ሊሆን ይችላል። ከዛ ወደ ዲሞክራሲያዊ መንገድ ወይም ወደ ዲሞክራሲያዊ የአስተዳደር ስርዓት ወይም የፖለቲካ ስርዓት የሚደረግ ሽግግር ወይም ደግሞ ሙቭመንት ኦር ፕሮሰስ ዲሞክራታይዜሽን። ስለዚህ ዲሞክራታይዜሽን ማለት የዲሞክራሲያዊ የአስተዳደር ስርዓትን የመገንባት ሂደት ማለት ነው። ዲሞክራታይዜሽን ስንል ዲሞክራሲያዊ የአስተዳደር ስርዓትን ዲሞክራሲያዊ የአስተዳደር ስርዓትን የማስፈን ወይም የማንበር ወይም ደግሞ የመገንባት ስርዓትን የመገንባት ሂደት ነው። ወይም ደግሞ አንድን አስተዳደር ወደ ዲሞክራሲያዊ ስርዓት የመለወጥ ሂደት ዲሞክራታይዜሽን ይባላል። ስለዚህ ዲሞክራታይዜሽን ኢዝ ሲምፕሊ ትራንዚሽን ቱ ኤ ሞር ዲሞክራቲክ ሲስተም ኦፍ ገቨርንመንት። Democratization is the transition to a more democratic system of government. ሞር ዲሞክራሲያዊ ወደ ሆነ ሲስተም ኦፍ ገቨርንመንት ወይም ሲስተም ኦፍ አድሚኒስትሬሽን የሚደረግ ትራንዚሽን ሽግግር ዲሞክራታይዜሽን ይባላል። ዲሞክራታይዜሽን ያ ማለት የህግ የበላይነት፣ ተጠያቂነት፣ ግልጸኝነት፣ ስልጣን የህዝብ ለህዝብና ከህዝብ የሆነበት ህዝብ የመሰረተውን መንግስት የሚቆጣጠርበት ወይም የአካውንት ተጠያቂነቱን የሚያረጋግጥበት የሆነ የአስተዳደር ስርዓት የሚደረግ ሽግግር ዲሞክራሲያዊ ወደሆነ የአስተዳደር ስርዓት የመሸጋገር ሂደት ዲሞክራታይዜሽን ይባላል። ሌላው እንግዲህ አንድን ሲስተም ኦፍ ገቨርንመንት ወደ ዲሞክራሲያዊ ሲስተም ኦፍ ገቨርንመንት ለመለወጥ በዚህ ውስጥ የሚሳተፉ አክተርስ እነማን ናቸው የሚለውን እንመልከት። ሜጀር አክተርስ 1.22 ሜጀር አክተርስ in the process of democratization. Major actors in the process of democratization. በዲሞክራሲያዊ ሂደት ወይም ደግሞ አንድን ሲስተም ኦፍ አድሚኒስትሬሽን ከሆነ ሲስተም ኦፍ አድሚኒስትሬሽን ወደ ሞር ዲሞክራቲክ ሲስተም ኦፍ አድሚኒስትሬሽን በመቀየር ሂደት በትራንዚሽኑ በሽግግሩ መሳተፍ ያለባቸው ወይም የዚህ ሽግግር ስቴክ ሆልደርስ ወይም ባለቤቶች እነማን ናቸው የሚለውን እንመልከት። who are the stakeholders should be participate in the process of democratization? Who are the stakeholders? The stakeholders which should be actively participate
in the process of democratization, in the process of democratization አንድን ሲስተም ኦፍ ገቨርንመንት ዲሞክራሲያዊ ማድረግ የማን ኃላፊነት ነው ባጭሩ። ለምሳሌ የኢትዮጵያን መንግስት ሞር ዲሞክራቲክ ማድረግ የማን ኃላፊነት ነው? እነማን ናቸው በዚህ ውስጥ በንቃት መሳተፍ ያለባቸው? who are the stakeholders, who are the major actors in the process of democratization? በዲሞክራሲያዊ ሂደት አንድ ሀገር ሞር ዲሞክራቲክ ሲስተም ኦፍ ገቨርንመንት እንዲያዳብር፣ እንዲመሰርት፣ እንዲያበለጽግ አስቻይ ሁኔታ መፍጠር ያለባቸው ወይም ደግሞ በዛ ሂደት በንቃት መሳተፍ ያለባቸው ስቴክሆልደርስ፣ ባለቤቶች፣ ሜጀር አክተርስ እነማን ናቸው የሚሉትን እናንሳ። እንግዲህ በዲሞክራሲያዊ ስርዓት ወይም ደግሞ የዲሞክራሲያዊ ስርዓትን በማንበር ሂደት ወይም ደግሞ በመመስረት ሂደት ወይም በማረጋገጥ ሂደት ሜጀር ስቴክሆልደርስ የሚባሉት ወይም አክተርስ የሚባሉት የሚከተሉት ናቸው። እንግዲህ ዲሞክራሲ ኦቨርናይት የሚመጣ ነገር አለም። ኢት ኢዝ ኖት አን ኦቨርናይት ፕሮግራም፣ ኢት ቴክስ ታይም፣ ኢት ኢዝ ሎንግ ተርም ፕሮሰስ ነው ብለናል። ኢትስ ኮምፕሌክስ ነው ብለናል። ዳይናሚክ ነው፣ ተለዋዋጭ ነው፣ ኦፕን ኢንድድ ነው። እንግዲህ ይህንን ሁሉ አልፎ አንድ የዲሞክራሲያዊ ስርዓት በአንድ ሀገር እንዲጎለብት፣ እንዲበለጽግ፣ እንዲሰምር በዚህ ውስጥ ተሳትፎ ማድረግ ያለባቸው እነማን ናቸው? ምንድነው ኃላፊነቱ የማን ነው? ወይም ደግሞ ሚናውን መጫወት ያለባቸው እነማን ናቸው የሚለውን ስናነሳ the major actors in the process of democratization are the following. The major actors in the process of democratization are the following. በዋናነት እነዚህ ሜጀር አክተርስ ተብለው እንዳጠቃላይ ህዝብ ነው። ምክንያቱም ህዝብ የስልጣን ምንጭ የሚሆንበት ስርዓት ስለሆነ፣ ግን ከህዝብ ውስጥ ደግሞ በጣም በንቃት መሳተፍ ያለባቸው ሜጀር አክተርስ የሚባሉት የሚከተሉት ናቸው። አንደኛ ፖለቲካል ፓርቲስ፣ የፖለቲካ ፓርቲዎች። ሁለተኛ ሲቪል ሶሳይቲስ፣ እነዚህ ከፖለቲካ ውጭ የሆኑ ተቋማት ወይም ደግሞ ሰብአዊ ተቋማት ልንላቸው እንችላለን። ሲቪል ሶሳይቲስ። ሶስተኛ ኤኒ ኢንተረስት ግሩፕስ፣ በዛ ሂደት በዲሞክራሲያዊ ስርዓት ግንባታ ለመሳተፍ ፈቃደኛ የሆኑ ኤኒ ኢንተረስት ግሩፕ። ማስ ሚዲያዎች እና ፐብሊክ ኦፒኒየንስ ወይም ደግሞ የህዝብ አስተያየት ፐብሊክ ኦፒኒየን ኤንጂኦስ ነን ገቨርንመንታል ኦርጋናይዜሽንስ ማስ ሚዲያ፣ ኢንተረስትድ ግሩፕስ እና ፖለቲካል ፓርቲስ። እንግዲህ እነዚህ ዲስ አር ደ ሜጀር አክተርስ በዲሞክራሲያዊ ስርዓት መስፈን ሂደት ውስጥ የጎላ ተሳትፎ ማድረግ የሚጠበቅባቸው። ህዝብ እንደ ህዝብ መሳተፍ አለበት። ፐብሊክ ኦፒኒየን ኢትስ ቬሪ ኢምፖርታንት። ምክንያቱም ህዝባዊ አስተዳደር ስለሆነ ዲሞክራሲ ወይም ደግሞ ከህዝብ ለህዝብ በህዝብ የሆነበት ስርዓት ስለሆነ የህዝቡ ተሳትፎ አስፈላጊ ነው። ፐብሊክ ኦፒኒየን አስፈላጊ ነው። ግን እንደ አክተርስ ወይም ሜጀር ስቴክሆልደርስ ብለን የምናስቀምጣቸው ግን እነዚህን ስድስቱን ሜጀር አክተርስ ይሆናል። ፖለቲካል ፓርቲስ፣ በተለይ ሲቪል ሶሳይቲስ፣ ኢንተረስት ግሩፕስ፣
ማስ ሚዲያ በተለይ ሚዲያ ኢትስ ቬሪ ኢምፖርታንት፣ ፐብሊክ ኦፒኒየን፣ ነን ገቨርንመንታል ኦርጋናይዜሽንስ ወይም ኤንጂኦስ ናቸው። ኤንጂኦስ እነዚህ ሜጀር አክተርስ የሚባሉ ናቸው። በተለይ ደግሞ አራቱ ፖለቲካል ፓርቲስ፣ ሲቪል ሶሳይቲስ፣ ኢንተረስት ግሩፕስ እና ማስ ሚዲያ በተለይ እነዚህ አራቱ ር ቬሪ ኢምፖርታንት ቬሪ ኢምፖርታንት ኢን the process of democratization. አራቱን ኢን ዲቴይል እንመልከታቸው ማለት ነው። ዋን ፖለቲካል ፓርቲስ እንግዲህ በአንድ ሀገር የፖለቲካ ስርዓት ፖለቲካል ፓርቲስ ወሳኝ ነገር ናቸው። ፖለቲካል ፓርቲዎች ናቸው መንግስት የሚመሰርቱት። የተመረጡ የተሻለ ሀሳብ ያላቸው የፖለቲካ ፓርቲዎች የህዝብን አመኔታ አግኝተው ወይም ደግሞ የህዝብን ይሁንታ አግኝተው ስለ ዲሞክራሲ ስለሆነ እያወራን ያለ ነው ተመርጠው ዜን መንግስት ይመሰርታሉ ማለት ነው። አብላጫውን ድምፅ ያገኘ ፓርቲ መንግስት ይመሰርታል። ስለዚህ ፖለቲካል ፓርቲስ ዳር ቬክተርስ ኦፍ ዲሞክራሲ ነው የሚባሉት። የዲሞክራሲ ወሳኝ ነገሮች ናቸው። ዳር ቬክተርስ ኦፍ ዲሞክራሲ በአንድ ሀገር እንዲሰፍንም እንዳይሰፍንም የሚያደርጉት ፖለቲካል ፓርቲዎች ናቸው። ምንም እንኳ በዲሞክራሲያዊ ስርዓት ህዝብ ወሳኝ ቢሆንም ፓርቲዎች ደግሞ ከህዝብ ያላነሰ ተጽዕኖ አላቸው። ስለዚህ they are vectors of democracy. They are essential to the functioning and durability of democracy. They are essential to the functioning and durability of ዲሞክራሲ። ፓርቲዎች አይደሉም፣ በፓርቲ ውስጥ ራሱ ግለሰቦች፣ መሪዎች ከፍተኛ ሚና አላቸው። እንግዲህ በአሜሪካ በዲሞክራሲ የበለጸገች ወይም ደግሞ በዲሞክራሲ በጣም የላቀች ሀገር የምትባለው እንግዲህ አሜሪካ ነች። ዶናልድ ትራምፕ እንዴት የአሜሪካን ዲሞክራሲ ሼክ እንዳደረጉት በተለይ በመጀመሪያው የምርጫ ዘመናቸው እናስታውሳለን። እንደውም ከስልጣን አልወርድም ብለው መጨረሻ ላይ ሲሸነፉ በጆ ባይደን ረብሻ ሁሉ እንደተነሳ አሜሪካ ውድመት ሁሉ በቃ የእሳቸው ደጋፊ ከፍተኛ ትርምስ ፈጥሮ እንደነበረ እንግዲህ ግለሰቦች አይደለም ፓርቲዎች፣ በዲሞክራሲያዊ ስርዓት ግለሰቦች ራሱ በጣም ከፍተኛ ተጽዕኖ ይኖራቸዋል። ስለዚህ ፖለቲካል ፓርቲስ they are essential to the functioning ዲሞክራሲ ተግባራዊ እንዲሆን በጣም ወሳኝ ነገር ናቸው። እሱም ብቻ አይደለም የዲሞክራሲ ቆይታን ይሄ በረጅም ጊዜ የሚሰፍን ነገር ስለሆነ የዲሞክራሲ ስርዓት ለረጅም ጊዜ በአንድ ሀገር እንዲሰፍን የሚያደርጉት ፖለቲካል ፓርቲዎች ናቸው። ስለዚህ ለተግባራዊነቱም ለቆይታውም እነዚህ ፖለቲካል ፓርቲዎች የምንላቸው በጣም ወሳኝ ር ኢሴንሻል የሚባሉ ናቸው። They are not only the instrument through which power is attained by means of free, fair and transparent election, but they are also setting for working out practical ideas and proposals which may constitute alternative programs to the government. እነዚህ ፖለቲካል ፓርቲዎች የዲሞክራሲ ስርዓት እንዲሰፍን የሚደረጉበትን እነዚህ ኢንስትሩመንቶችን ለምሳሌ ፍሪ ፌር ኤንድ ትራንስፓረንት ኤሌክሽን እንዲኖር ማስቻል ብቻ አይደለም፣ የተሻለ ሀሳብ ይዞ መጥቶ ማሸነፍ ወይም ደግሞ ለመንግስት አማራጭ ፕሮግራም ማቅረብም የሚጠበቅባቸው ናቸው ማለት ነው። ስለዚህ ፖለቲካል ፓርቲስ they are not only the instruments through which power is attained
power is attained by means of free, fair, and transparent elections. Transparent elections, but also are the settings for working out practical ideas. Working out practical ideas and proposals which may constitute alternative programs to the government. Alternative programs to the government. አማራጭ ሀሳብን ለመንግስት በማቅረብ ፍሪ ፌር ኤንድ ትራንስፓረንት ኢሌክሽን እንዲኖር በማስቻል ወይም በዚህ መንገድ ስልጣንን ማግኘትን ጨምሮ በሀገር ላይ ለማስፈን በጣም ኢንስትሩመንት የሚባሉ ነገሮች ናቸው እነዚህ ፖለቲካል ፓርቲስ ወይም መሳሪያዎች ናቸው። ስለዚህ the major actors of democratization የዲሞክራሲያዊ ስርዓት እንዲሰፍን the major actors ከሚባሉት vectors of democracy essentials to the functioning and durability of democracy የሚባሉት በዋናነት ፖለቲካል ፓርቲዎች ናቸው። ከፖለቲካል ፓርቲዎች ቀጥሎ ሁለተኞቹ the second major actors of democratization የሚባሉት ሲቪል ሶሳይቲስ ናቸው። ሲቪል ሶሳይቲስ እነዚህ የማህበረሰብ መብት ተሟጋቾች የማህበረሰብ መብት ተሟጋቾች ስለ ማህበረሰብ መብት የሚያቀነቅኑ የሚሟገቱ ተቋማት ሲቪል ሶሳይቲስ የሲቪል ማህበረሰብ ድርጅቶች የምንላቸው they are the second most important major actors of democratization. Like political parties, non-governmental associations and organizations are valuable vectors of democracy. እነዚህ ሲቪል ሶሳይቲስ የምንላቸው they are non-governmental associations. They are non-governmental associations and organizations. And like political parties, they are valuable vectors of democracy. Like political parties, civil societies are valuable vectors of ዲሞክራሲ። በተለይ ፓርቲዎች የተበላሹ ሲሆኑ የሚያቃኗቸው የማህበረሰብ ድርጅቶች ናቸው። የማህበረሰብ ድርጅቶች ማህበረሰብ የወከላቸው ስለሆኑ ወይም ደግሞ ማህበረሰብን ስለሆነ የሚወክሉት በተለይ ፓርቲዎችን ሼፕ በማድረግ የዲሞክራሲ ስርዓት እንዲሰፍን በማስገደድ ከፍተኛ ሚና ይጫወታሉ። ስለዚህ ሲቪል ሶሳይቲ ስንል መንግስታዊ ያልሆኑ ስብስቦችና ተቋማት ማለት ነው። መንግስታዊ ያልሆኑ ወይም ደግሞ የማህበረሰብ መብት ተሟጋች የሆኑ ተቋማት ማለት ናቸው። ስለዚህ እንደ ፖለቲካል ፓርቲዎች ሁሉ እነዚህ ሲቪል ሶሳይቲስ they are the major actors of democracy or democratization
they are valuable sectors of democracy ምንድነው valuable vectors of democracy ዲሞክራሲ እንዲሰፍን ከፍተኛ ሚና ከሚጫወቱ ሜጀር አክተርስ ምናልባት ከፖለቲካል ፓርቲዎች ባልተናነሰ ሊጠቀሱ የሚገባቸው ሲቪል ሶሳይቲዎች ናቸው። እነዚህ ሲቪል ሶሳይቲዎች ከፖለቲካል ፓርቲዎች የሚለዩት በምንድን ነው? ሲቪል ሶሳይቲስ ዲፈር ፍሮም ፖለቲካል ፓርቲስ ሲቪል societies differ from political parties one in their final goals ፋይናል ጎላቸው ስልጣን መያዝ አይደለም። የዲሞክራሲ ስርዓት የሰብአዊ መብቶች የዲሞክራሲያዊ መብቶች እንዲከበሩ እንዳይሸራረፉ መጠበቅ ነው ትልቁ። ስለዚህ በፋይናል ጎላቸው ይለያሉ። ፖለቲካል ፓርቲዎች ስልጣን መያዝ ነው፣ አቴኒንግ ፓወር ነው እንትናቸው ግባቸው፣ አቴኒንግ ፓወር። እነዚህ ግን ፓወር መያዝ አይደለም። ስለዚህ በግባቸው ይለያያሉ። ኢን ዴር ኮንትሪቢዩሽን ቱ ኮንሽስነስ ሬይዚንግ ይሄ የማህበረሰብ ንቃት፣ ዲፌንስ ኦፍ ሌጂቲሜት ኢንተረስት ኦፍ ግሩፕስ ኦፍ ኢንዲቪጁዋልስ ኤንድ ፕሮቴክሽን ኦፍ ኢንዲቪጁዋልስ ኤንድ ኮሌክቲቭ ራይትስ ኤንድ ፍሪደም በእነዚህ ይለያሉ። ኢን ዜር ፋይናል ጎልስ ኢን ሬይዚንግ ኮንሽስነስ ኢን ሬይዚንግ ሶሳይቲ ኮንሽስነስ society consciousness የማህበረሰብ ንቃትን ከፍ በማድረግ in defending the legitimate interest of groups defense of the legitimate interests of groups of individuals and also in protecting individual and collective rights and freedom in protecting individual and collective rights and freedoms የግለሰቦችን መብትና ነጻነት በመጠበቅ የግለሰቦችን ሉዓላዊነት በመከላከል የማህበረሰብን ንቃተ ህሊና ከፍ በማድረግ እና በግባቸው ከፖለቲካል ፓርቲዎች ይለያሉ። የእነዚህ የሲቪል ሶሳይቲ የምንላቸው ማህበረሰብ ላይ የሚሰሩ ድርጅቶች ናቸው። ለስልጣን የሚወዳደሩ አይደለም፣ ወይም ለስልጣን የሚሰሩ አይደሉም። የማህበረሰብን ጥቅም ማስጠበቅ፣ የማህበረሰብን መብት፣ ነጻነት፣ ዲሞክራሲያዊ መብትና ሰብአዊ መብቶችን እንዲረጋገጡ እንዳይሸራረፉ መጠበቅ ነው ብዙ ጊዜ ስራቸው። ስለዚህ በዲሞክራታይዜሽን ከፖለቲካል ፓርቲስ ባልተናነሰ ከፍተኛ ሚና የሚጫወቱት ሲቪል ሶሳይቲስ ናቸው። ሶስተኛ ኤን ኢንተረስት ግሩፕ ነው። ኢንተረስት ግሩፕስ ዲሞክራሲ እንዲሰፍን የሚፈልግ የትኛውም ግሩፕ የትኛውም ኦርጋናይዜሽን ሊሆን ይችላል፣ ግለሰብ ሊሆን ይችላል፣ ህዝብ ሊሆን ይችላል። they are the other major actors of democratization. Interest groups ስንል they are organizations or groups of people. They are organizations or group of
people which are autonomous from government or political parties, which are autonomous ወይም free from government or political parties with the objective of influencing influencing government እነዚህ ሞር የሲቪል ማህበረሰብ አይነት ሆነው እንግዲህ እንደ ሲቪል ማህበረሰብ ያልተመዘገቡ ወይም ደግሞ ተመዝግበው የማይንቀሳቀሱ ግን በመንግስት ላይ ከፍተኛ ተጽዕኖ በማድረግ ማህበረሰብን እና የዲሞክራሲ ስርዓትን የሚጠብቁ ወይም ደግሞ እንዳይሸራረፍ የሚያደርጉ የሚሟገቱ ግሩፖች ናቸው። ተቋማት ሊሆኑ ይችላሉ፣ ወይም ግሩፕ ኦፍ ፒፕል ሊሆኑ ይችላሉ፣ የሰዎች ስብስብ ሊሆኑ ይችላሉ፣ ወይም ተቋማት ሊሆኑ ይችላሉ። ግን ከገቨርንመንትና ከፖለቲካ ፓርቲ ነፃ ሆነው መንግስት ላይ ተጽዕኖ የሚያደርሱ ስብስቦች ናቸው። ኢን ዲሞክራሲስ ዊ ፋይንድ ሴቨራል ኢንተረስት ግሩፕስ ሁ አተምፕት ቱ ፕሮሞት ኤንድ ኢንፍሉዌንስ ዘ ፖሊሲ ኦፍ ገቨርንመንት። ብዙ ጊዜ ስራቸው የመንግስትን ፖሊሲ ኢንፍሉዌንስ ማድረግ እና ፕሮሞት ማድረግ ነው። In fact, interest groups are regarded as essential transmission belt between people and government. በህዝብና በመንግስት መካከል የሚሰሩ ናቸው። They work in between the people and the government. ለመንግስትም ለህዝብም የማይወግኑ ወይም የማያደሉ ሞር መንግስት የሚያወጣው ፖሊሲ የሚተገብረው ህግ ለማህበረሰብ ይጠቅማል አይጠቅምም የሚል ብዙ ጊዜ የማማከር ስራ፣ መንግስትን ሼፕ የማድረግ ስራ የሚሰሩ ግሩፖች ናቸው። አራተኛው ማስ ሚዲያ ነው። ኢትስ ቬሪ ኢምፖርታንት። ማስ ሚዲያ በተለይ አምባገነን መንግስታት እንደ ሚዲያ የሚፈሩት ነገር የለም። ማስ ሚዲያ ፍሪደም ኦፍ ሚዲያ ኢዝ ኢሴንሻል ኢን ኤ ዲሞክራሲ። የሚዲያ ነፃነት በዲሞክራሲያዊ ስርዓት በጣም ወሳኝ ነገር ነው። ፍሪደም ኦፍ the media is essential in a democracy. አምባገነን መንግስታት ብዙ ጊዜ የሚያጠቁት ጋዜጠኞችን ነው፣ የሰብአዊ መብት ተሟጋቾችን ነው። ለምን? ያጋልጡናል ብለው ስለሚያስቡ። ሚዲያ እንዲሁም ሁለተኛው እንግዲህ መንግስት ሶስት አካላት አሉት ተብሎ ይታመናል። ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ። አራተኛው መንግስት የሚባለው ሚዲያ ነው። አራተኛው መንግስት እንግዲህ ከሌጊስሌቲቭ ከኤክስኪዩቲቭ እና ከጁዲሽሪ ቀጥሎ አራተኛው መንግስት የሚባለው አንድ ሀገር ሚዲያ ነው፣ ማስ ሚዲያ። ስለዚህ ማስ ሚዲያ በተለይ ፍሪ ማስ ሚዲያ ወይም ደግሞ የሚዲያ ነፃነት በዲሞክራሲያዊ ስርዓት በዲሞክራታይዜሽን ሂደት በጣም ወሳኝ ነው ማለት ነው። በተለይ ደግሞ ማህበረሰቡን በማንቃት ሚዲያዎች መረጃዎችን በማጋለጥ ሚዲያዎች የሚሰሩት ስራ በጣም ከፍተኛ ነው። ስለዚህ ማስ ሚዲያ ኢንተረስት ግሩፕስ ሲቪል ሶሳይቲስ ኤንድ ፖለቲካል ፓርቲስ ፍሮም አዘርስ ከሌሎቹ በተለየ they are the major actors or vectors of democratization and it is all about for today። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።